ሙሉ ስሙ ቢላል ኢብኑ ረባህ ሲሆን የነብያችን ሰለላሁ ዐለይሂ ወሰለም ሙአዚም በመሆን ይበልጥ ይታወቃል። ቢላል እስልምናን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይ የተናቀ ባሪያ ነበር። ያሳዳሪውን ግመል ከመጠበቅ ባሻገር የህይወት ሚና የሌለው ከሞተ በኋላ ቀርቶ በህይወት እያለም አስተዋሽ የሌለው ተራ ፍጡር ነበር። ነገር ግን እስልምናን ከተቀበለ በኋላ በነብያችን ሰለላሁ ዐለይሂ ወሰለም እጅግ የሚፈቀር ሰሃባ በምን ይሁን የዛን ውድ ነብይ አሽረፈል ኸልቅ ልብ መማረክ የቻለው? ቢላል ለአላህና ለረሱሉ ያለውን ፍቅር መግለጽ የጀመረው ገና ከጀመረው ነበር። እስልምናን ከተቀበለ በኋላ ፈታኝ የሆኑ ስቃዮች ይደራረቡበት ጀመር። የቢላል መስለም በመካ ምድር ተሰማ። የበኒ ጁማህ መሪዎች በቁጣ ተወጠሩ። በተለይ አሳዳሪው ኡመያ ኢብኑ ሐለፍ ሐበሻዊው ባሪያው መስለሙ እንደ ትልቅ ነውርና ንቀት ቆጠረው። ለዚህም ቢላልን በግለታማው አሸዋማ መሬት ላይ እርቃኑን እያንከባለሉ ቋጥኝ ድንጋይ ደረቱ ላይ የጫኑ ስቃዩን ያበዙበት ጀመር። ቢላል ግን ለእስልምና ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። ላትና ዑዛ የተባሉ ጣዖታትን እንዲጠራ ያለ መታከት እየገረፉ ጠይቁታል። ቢላል ግን መልሱ አሐድ ነበር። ከብዙ ስቃይና እንግልት በኋላ አቡበክር ሲዲቅ ረዲየላሁ ዐንሁ ከቦታው ደረሱ። ደብዳቤዎችንም ወቀሷቸው። አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገሉት ትሻላችሁን? ኡመያ ሆይ ቢላልን ከገዛህበት ዋጋ ጨምሬ ከፍልሃለሁ፣ ልቀቀው አሉት። መግረፉ የሰለቸውና በቢላል ተስፋ የቆረጠው ኡመያ ከሚገለው ገንዘብ ቢያገኝበት የተሻለ መስሎ ስለተሰማው በአቡበክር ሲዲቅ ሐሳብ ተስማማ። አቢበክርም ቢላልን ከገዙት በኋላ ነፃነቱን አወጁለት። ከዛን ጊዜ በኋላ ቢላል ከመንፈሳዊም ከአካላዊም ባርነቱ ነፃ ወጣ። ይሄኔ ፍቅሩ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም አመራ። ባይኑ ሊያቸው እቅፋቸው ስር ሊገባ ሮጠ። ነብያችንም የጠፋባትን ልጅ እንዳገኘች እናት ወደዚያ ወደ ውድ ቀላቸው አስገብተው ውሽቅ አደረጉት። ናፍቆቱም እንዲወጣላቸው ደጋግመው ሳሙት። ቢላል ገና ከጀምሩ የነብያችንን ሰለላሁ ዐለይሂ ወሰለም ልብ መማረክ መቻሉ ምንኛ መታደል ነው። በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም ከቢላል ከኋላው መጡና በፍቅር ስሜት እቅፍ አድርገው ያዙት። ከዛም ድምጻቸውን ቀየር አድርገው እኔ ማን ነኝ ሲሉ ጠየቁት። ቢላልም ዑመር ነህ ሲል መለሰላቸው። ነብያችን አይደለሁም። ቢላልም አቢበክር ነህ። ነብያችንም ተሳስተሃል። ቢላልም ዑመር ነህ ማለት ነው። ነብያችንም አሁንም አላወቀኝም፣ በቃ ዑስማን መሆን አለበት በማለት ያቀፈውን ሰው ማንነት ለረጅም ሰዓት ሲጠይቅ ይቆያል። በዚህን ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ለቀቅ አደረጉትና ከፊት ለፊቱ በመምጣት ቢላል ሆይ የእውነት ግን እኔ መሆኔን አላወቅም ነበር እንዴ ብለው ሲጠይቁት ቢላል የአላህ መልእክተኛ ሆይ እርስዎ መሆኑን አውቄ ነበር፣ ነገር ግን ለረጅም ሰዓት እንዳቀፉኝ እንዲቆዩ ስለፈለኩ ነው እንጂ። የቢላል ህይወት ታሪክ የሰው ልጆች እኩልነት ተምሳሌት ነበር። አንዴ አቡዘር ቢላል ይሙሰው አንተ የጥቁር ልጅ በማለት ባርነቱን ሊያንቋሽሸው ፈለገ። ቢላል በዚህ ጊዜ ቅር ተሰኘ። እስላማዊ አስተሳሰብ ባለመሆኑ ዜናው ነብያችን ዘንድ ደርሶ እርምት ሊደረግለት እንደሚገባ ማመነ። ከዚያም ለአቡዘር ወላሂ የተናገርከውን ለረሱሌ ለሐቢቢ ነግራቸዋለሁ ብሎት ሄደ። ነብያችንም ይህን በሰሙ ጊዜ በጣም ተቆጡ። አቡዘርም እየተቻኮለ መጥቶ ሰላም አለይከ ያ ረሱላህ አላቸው። ስለዚህን ጊዜ ራሱ አቡዘር ሲናገር ነብያችን በጣም ከመቆጣታቸው የተነሳ ለሰላምታዬ እንኳን ምላሽ የሰጡኝ አይመስለኝም ነበር። ነብያችንም አቡዘር ሆይ የእውነት አንተ በእናቱ ምክንያት አዋረድከው እነከ ማኡ ፊከ ጃሂልያ አንተ የጃሂልያ ቅሪት ያለብህ ሰው ነህ በማለት ይህን ከባድ ቃል ለአቡዘር ተጠቀሙት። አቡዘር ነብያችን ይህን ሲሉ በመስማቱ ተጸጸተ። ጃሂልያ በሰሃቦች ዘንድ የተጠላ ነው። ምክንያቱም
ምክንያቱም የሰው ልጆች የሚለያዩት በተቅዋቸው መሆኑን ከሚያስተምረው እስልምናችን ጋር ስለሚጋጭ። ቢላል 23 የፍቅር ዓመታትን ከነብያችን ጋር ካሳለፈ በኋላ ከዛ የጨለማ ህይወት ያወጡት መምህሩ፣ ወዳጁ፣ ፍቅሩ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ወደ መረጡት ተሸጋገሩ። ቢላል በረሱሉ ሞት ልቡ ተነካ። 23 ዓመት አይደለም አንዲት ደቂቃ እንኳን አብራቸው የቆየ በፍቅራቸው መያዙ መሳሳቱ አይቀሬ ነው። እስከ መጨረሻው አይደለም ለጥቂት ጊዜ ከረሱሉ መለየት በጣም ከባድ ነው። ታዲያ ቢላል ይህን እንዴት ይችላል? እንዴት ትዝታውን የሚቀሰቅሱበት አጋጣሚዎች በተፈጠሩ ቁጥር እንደ አዲስ ያነባል። በቢላልም ለቅሶ ሰሃባው ከተማው ሁሉ በእንባ ይራጭ ነበር። አንዴ ቢላል አዛን ለማድረግ ሚንበር ላይ ወጣ። ፊት ለፊት ወደ ረሱሉ ቀብር ተመለከተ። ዞር ብሎም ወደ ሚህራቡ ተመለከተ። ረሱሉ የሉም፣ መምህሩ የሉም፣ ወዳጁ ፍቅሩም የሉም። እንዲህ ችሎ አዛን ይበል። ትዝታው ሰውነቱን ወረረው። እንደምንም ራሱን አጽናንቶ አዛን ማለች። ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል የጀርባ ሰበረው። ቃሉ ማውጣት ተሳነው። ቃሉ በቋፍ ላይ የነበረውን ሐዘኑን ፍቅሩን እንዲገነፍ አደረገ። ከዚያም ስቅስቅ ብሎ አለቀሰ። ለቅሶውን የሰሙ የመዲና ሴቶች በሙሉ አለቀሱ። ሕፃናቱ፣ አዛውንቱ ሁሉም ተላቀሰ። ለምን? ቢላል ስላለቀሰ። የመጀመሪያው የረሱሉ ሙአዚን ረሱልን አስታውሶ አለቀሰ። ኢማሙ ሞቶ፣ መምህሩ ሞቶ፣ ረሱልን የማግኘት ናፍቆቱ ተፈራርቆበት ሐዘን ላይ ወደቀ። ሰሃቦችም ተጠራርተው ቢላል ምን ሆን ካሉት በፍጹም ማዛን አላደርግም አለ። አቡበከር መጡን፣ ያ ቢላል ምን ነካ አሉት። ወላሂ ላ ኡዐዚሙ በዕደ ረሱል የሸሸ ስጋ